የተራራውን ጫፍ ወጥተን አናቱ ላይ ቆምንና ቁልቁል ተመለከትን። የኢላላ ኮረብታዎች የምድር ቡግር መስለው ከታች ይታያሉ። የነዳጅ ፍለጋ የሚጧጧፍባቸው አካባቢዎች እነዚህ መሆናቸውን አያን ነገረችኝ። ውርዬ አያን የምታወራኝ በሰው ልጅ ቋንቋ አይደለም። እኔም ውሮ ዶክተር ዲዲሞስ ዶሬ በአፍሰብ ቋንቋ አይደለም። የምንግባባው በቴሌፓቲ ነው። በውስጧ የሚመላለሰውን ሐሳብ ለማወቅ የቻልኩት ወደ ድመት ከተለወጠችና እኔም ከተለወጥኩ በኋላ ነው። የሰው ልጅ በቋንቋው እንኳን አይግባባም። ሰው እያለሁ ይህንን አውቃለሁ። የሰው ልጅ ተነጋግሮ፣ ተነታርኮ፣ ተከራክሮና ተነዛንዞ ሳይግባባ ይለያያል። አንዱ የአንዱን ሐሳብ አይረዳውም። ምድር ላይ ያለው ቋንቋ መብዛት የሚያሳየው ይህንኑ ነው። ሊቃውንት ቅዱስ መጽሐፍን አጣቅሰው ቋንቋ እንዴት እንደተቀያየረ ያስረዳሉ። በዘፍጥረት መጽሐፍ መሠረት ሲያብራሩት ምድር ሁሉ በአንድ ቋንቋ ነበረች። ነገር ግን በሰናዖር ምድር የአዳም ልጆች ከተማ ይገነባሉ። ፈጣሪም እንደተፈታተኑት ሲያውቅ የወርድና ቋንቋቸውን ይደባልቀዋል። በዚህም ምክንያት የሰናዖር ምድር ባቢሎን ተብሏል። ባቢሎን የመለያየት መገለጫ ሆነ፣ የመበታተን ፍቺ ሆነ። ባቢሎን የመለያየቱ መንፈስ ሀገሬ ላይ ዛሬም ድረስ እየፈነጨባት ነው። ዘመናዊ ምሁራን ደግሞ የሰው ልጅ ቋንቋ መለያየት ከጂኦግራፊ መራራቅ ጋር ያያይዙታል። ይሁን እንጂ የሰው ልጅ አሁንም ባቢሎን ውስጥ ነው። አንድ ቋንቋ እየተናገረም አይግባባም። ባልና ሚስት አንድ ላይ ተቃቅፈው ቋንቋቸው ለየቅል ነው። አልጋቸው ባቢሎን ነው። እኔና አያን ግን ለመግባባት ቋንቋ አያስፈልገንም። በቴሌፓቲ ሐሳቤን ልቅም አድርጋ ታውቀዋለች። እኔም እንደዛው። ቴሌፓቲ ስድስተኛው የስሜት ሕዋስ ነው። ይህ ጸጋ ለሰው ልጅ በሙሉ አልተሰጠም። እንኳን ስድስተኛውን ስሜት አምስቱን ሕዋሳቱን እንኳን በትክክል የማይጠቀም ሰው ሞልቷል። የሰው ልጅ አካባቢውን ሁሉ በአምስቱ አካላዊ ሕዋሳቱ ዳሶና ተጨላምሶ ለመረዳት ይሞክራል። ስድስተኛው ስሜት ወይንም ቴሌፓቲ ግን ከአምስቱ ሕዋሳት ተግባር በላይ ልዩ የሆነና በሆነ ስውር ኃይል ሌላው አእምሮ ምን እያሰበ እንደሆነ የመረዳት ክህሎት ነው። ርቀት ሳይገድበው ያለምንም መሳሪያ የማየት ጥበብ ደግሞ ክለርቪውናንስ ይባላል። የክለርቪውናንስ ችሎታ ያለው ፍጡር ከእርሱ በብዙ ሺህ ማይል ርቆ ያለን ድርጊት በዓይኖቹ እያየ በጆሮው የሰማ ያህል ይረዳዋል። ይህ ችሎታ ያላቸው ሰዎች በምድር ላይ ተከስተው እንደነበር ፓራሳይኮሎጂስቶቹ በጥናት ደርሰውበታል። በትንሹም ቢሆን ይህ ተሰጥኦ በእጅጉ በሚዋደዱና በሚፋቀሩ ሰዎች መካከል መኖሩ ተደርሶበታል። ንጹሕ ፍቅር ያላቸው ሰዎች ሳይነጋገሩ ይግባባሉ። በተለያየ ቦታ ሆነው እንኳ ማን ምን እያደረገ እንደሆነች፣ ችግር ደርሶባት እንደሆነ ሕሊና ተብሎ በሚገለጸው አካላቸው ላይ በግዙፍ የማይገኝ አካላቸው ይረዱታል። በእናትና በልጅ መካከልም ይህ ስሜት እንዳለ ተደርሶበታል። ይህ የሚያሳየው ግርግርና ኳኳታ ባንኮታኮተው ዓለም ውስጥ የጠፋው የሰው ልጅ ብዙ ያልተጠቀመባቸው ችሎታዎች እንደነበሩት ነው። አሁን ግን እንኳን ስድስተኛ ሕዋሱን ይቀርና አምስቱን ሕዋሳቱን እንኳን መጠቀም የማይችልበት ደረጃ ላይ መድረሱ በግልጽ የሚታይ ነው። በተመስጦ ውስጥ ያሉ በየገዳሙ ያሉ አባቶች ይህ ታይቶኛል፣ እንዲህ ሊሆን ነው እያሉ የሚናገሩት በቅዠት ተተርጉሞባቸዋል። ወይም ዕፀ ሰጢጢራ ነፍተው ነው ሊባሉም ይችላሉ ሐሽሻሞች። እኔና ውርዬ ግን ሐሽሽም ሆነ ሰጢጢራ ሳንነፋ ይኸው እየተግባባን ነው። ሳንነጋገር እንግባባለን። አንድም ቃል ሳንለዋወጥ
ሐሳቧን መረዳት ችያለሁ። እርሷም እንደዛው። ማን ያውቃል? ከሰው ልጅ በልጠንም ሊሆን ይችላል። ጦጣና ዝንጀሮን እንዳልሰለጠኑ የሚቆጥረው ስልጡን ነኝ ባይ ፍጡር ጦጣና ዝንጀሮ እየሳቀበት መሆኑን ቢረዳ ኑሮ በራሱ ያፍር ነበር። ሸለቆዎችን እያቋረጥን ኮረብቶችን እየወጣንና እየወረድን የነዳጅ ቁፋሮ ወደሚጧጧፍበት የኢላላ ምድር ስንጓዝ አንድ ሐሳብ በድመት አእምሮዬ ውስጥ ተሰነቀረ። በድንጋጤ ክው ብዬ ቆምኩ። ውርዬ አያንም ቀጥ አለች። የመጣብኝ ሐሳብ እርሷም ጋር ከመቅጽበት ነበር የደረሰው። አንዱ ድመት መንገድ ላይ አግኝቶ ቢያስረግዛትስ? ያንተ ያለ በርሬ ሄጄ አጠገቧ ቆምኩ። ሰው እያለሁ ስለ ድመት ብዙ አለማወቄ ይበልጥ ስጋቴን ጨመረው። ሰው እያለሁ ይህ ወቅት የድመቶች የስሪያ ወቅት ይሁን ወይንም አይሁን አላውቅም። ጭራሽ ድመቶች የስሪያ ወቅት ይኖራቸው አይኖራቸው አላውቅም። ሰው እያለሁ ስለ ድመቶች ከማውቀው ውስጥ ከሰባ በላይ የድመት ዝርያ አይነት መኖሩ ይገኝበታል። የሰው አመሌ ገፋፍቶኝ ስለ ድመት ዘርና እኔና አያንም ከየትኛው የድመት ዘር እንደምንመደብ አስብ ጀመር። እንደ ሰው ልጅ አንዱ የድመት ዘር ከሌላው የድመት ዘር እበልጣለሁ የሚል እብሪት ይኖረው ወይንም አንሳለሁ የሚል የበታችነት ዝቅጠት ይኖርበት አላውቅም። ይሁን እንጂ ሁለቱም በሽታ ነው። እብሪት የጎበረው የበላይነት ስሜትንና ዝቅጠት የቆፈረው የበታችነት ስሜትን ያህል ልዩ ደዌ የለም። በሁለቱ መሃል ያለው መሞሸላለቅ የሰው ልጅ ቁልቁል ሲገፋ የኖረ ሐቅ ነው። የበታቹም የበላይ የሆነ ጊዜ በቀሉ አይቻልም። በድመትስ እንዲህ አይነት የዘርዛር ይኖር ይሆን? ከድመት መንጋ ውስጥ ካልተቀላቀልኩ በቀር ይህንን ጉዳይ ላውቅ አልችልም። መሆን የማወቅ ማለቅ ነው። ሰው እያለሁ ፌሊስካተስ ተብለው የተለያዩ የቤት ድመቶች ከሌሎች ፊሊንስ ተብለው ከሚጠሩት ነገዶች የሚለዩት ከሰው ልጅ በቀላሉ መላመዳቸው ብቻ ይመስለኝ ነበር። የሰው ልጅ ጸረ አይጥ መሳሪያዎቹ አድርጎ በወጥመድና በመርዝ ፋንታ ይጠቀምባቸዋል። ድመቶች የተሻለ የማሽተት አቅምና ዝቅተኛ የሆነ ቀለምን የመለየት ችሎታ አላቸው። ይቅርታ አለን። ድመት ከሆንኩ በኋላ እንደ ሰው ማሰቤን ማቆም አለብኝ። ከሆኑ ወዲያ ሆኑ ነው። ሚያው የሚለው ቋንቋችን በተለያዩ ድምጸት እልፍ ትርጉም አለው። ከፍተኛ የሆነ የፐርጅ ችሎታ አለን። ተቀናቃኝን አሳዶ ቅታውን የማጥፋት ኃይል። ይህን የድመቶችን ችሎታ ሳስብ ድንጋጤ ወረረኝ። ዘራቸውን የበረዘውን የሰው ነፍስ ከገባንበት የድመት አካል ለማባረር ከፍተኛ የሆነ የፐርጅ አዋጅ ሊያውጁብን ይችላሉ። ምናልባት እኛ በአካለ ድመት ውስጥ የገባን ርኩሳን መናፍስት ልንመስላቸው እንችላለን። መጠንቀቅ ነው። ከድመት መንጋ መቀላቀል የለብንም። ድመቶች ከፍተኛ የማሽተት አቅማቸውን ተጠቅመው የሰው ርኩስ መንፈስ ድመትነታቸውን ለማቆሸሽ እንደገባ ከተረዱ የፐርጁን አዋጅ ለመላው የድመት ዘር ያውጃሉ። ልክ አንድ ገዢ ፓርቲ በተቃዋሚው ላይ ያሳደህ በለው አዋጅ እንደሚያውጀው የድመት ፐርጅ ደግሞ በጨበጣ ውጊያ ነው፣ እጅ በእጅ። እኛ እንደሆንን ልምዱ የለንም። የፐርጅ አዋጅ ሳይነገር አዲስ አበባ ገብተን ወደ ሰውነታችን መመለስ አለብን። የምናውቀው የሰው ልጅ ፐርጅ ይሻል ይሆናል። የሰው ልጅ ፐርጅ ሲታወጅ በስለላ ሙያ የተካኑ የሥርዓቱ ሰዎች መንደር ለመንደር አሰሳ ያካሂዳሉ። በየካፌው ያደፍጣሉ። አብረው ከተቃዋሚ ጋር ብርጭቆ ጨብጠው ካቲካ ላይ ጎነጫሉ፣ ወሬ ያውጣጣሉ። የሥርዓቱ ተቃዋሚ መሆኑን ካረጋገጡ ጀርባውን አጥንተው ፐርጅ ያውጁበታል። ያሳደህ በለው ፐርጅ። ኢትዮጵያ ውስጥ
እስር ቤቶችን ያጣበቡት እስረኞች፣ ማንቆርቆሪያ የሰረቁ ሌቦች ብቻ ያልሆኑት ለዚሁ ነው። የፐርጁ ሰለባ የሆኑት የፖለቲካ ሰዎች፣ ተቃዋሚዎች፣ ጋዜጠኞችና ደራሲያን ናቸው። የድመት ፐርጅ ጸርን የማጥፋት ዘመቻ ከዚህ የሚለየው ፐርጅ የሚታወጅበት ድመት ያለበት ቦታ በቴሌፓቲ መታወቁ ነው። የዘመናችን ገዢዎች ግን ተቃራኒያቸውን የሚደርሱበት በቴሌኮሙኒኬሽን በኩል ነው። ልዩነቱ ፍጥነቱ ብቻ ነው። ድመት ቴሌፓቲን ተጠቅሞ የጨበጣ ውጊያ ሲሰነዝርብህ፣ መንግስት ቴሌኮሙኒኬሽንን ተጠቅሞ ካለህበት ከችልና ከችክቾ ከርቸሌ ይልካል። እኔና ውርዬ አያን ለረጅም ሰዓት ቆመን በዚህ ሐሳብ ከናወዝም በኋላ በጭንቀት ተወጥረን ማጉረምረም ጀመርን። ኧረ ዝም በይ ይደርሱብናል አልኳት አያንን በከፍተኛ ድምፅ ስታጉረመርም ጊዜ። ናዘርሽ እንዴ? ንግግራችን በቴሌፓቲ ቀጠለ። ወደ ናዘረሽ ድመትነት ተለውጣ ይሆን ስል በውስጤ ከማሰቤ ወዲያው ሐሳቤን ቀለብ አድርጋ እንጃልኝ አለች። አሁንም እየተቁነጠነጠች ነው። ለስሪያ ወደ ደረሰች ድመትነት መሰለኝ የተቀየርኩት። ለዛ መሰለኝ ድምፄ የጎረን ነው። እየናዘረች ከሆነ አንዱ የቴሌፓቲ መልእክቱ የደረሰው የዱር ድመት መጥቶ ሊሰራት ይችላል። ያንተ ያለ በሁለቱ የፐርጅና የስሪያ ስጋቶች ተወጥረን ሩጫችንን እናስነካው ጀመርን። በሁለቱ ስጋቶች ተወጥረን ኢላላ ደረስን። ኢላላ የነዳጅ ቁፋሮ የሚጧጧፍበት የኦጋዴን በረሃ ክፍል ነው። ቻይናዎች ከወዲያ ወዲህ ይራወጣሉ። ኢትዮጵያውያኑ የደረቁ ቅጠሎች መስለው ይንጠራወዛሉ። የቻይናዎቹን ጩኸት ከመጤፍ አይቆጥሩትም። አካባቢውን የኢትዮጵያ ጦር ነፍጡን ለጉሞ ይቆጣጠረዋል። ዱር ገደሉ መሳሪያ ባቀባበለ ወታደር ታጥሯል። ለወታደሩ እኔና ያን ተራ ድመቶች እንጂ ሰዎች አይደለንም። ተሽሎክሉከን ወደ ብሎኮቹ ተጠጋን። ነዳጁ ወጥቷል ወይስ ዝም ብሎ ወሬ ብቻ ነው? ከብሎክ ብሎክ በጥንቃቄ ተራወጥን። ሰዎች በዚህ አካባቢ የሚራመዱት በከፍተኛ ጥንቃቄ ነው። የተላጠ የኤሌክትሪክ ሽቦ ስቦ ሊያፈርጣቸውም ይችላል። እኛም ወጉ ደርሶን ይሁን ወይንም ሰው እንደነበርን ትዝ ብሎን የማናውቀው ሁኔታ ስንራመድ በጥንቃቄ ነው። እዚህ ማንም ሰማይ አያይም። ለነገሩ የኦጋዴንን ሰማይ ማየት አያስፈልግም። ዘወትር ያው ነው። ጥርት ያለ በድመት ምላስ የተሳለ ሳህን የመሰለ ሰማይ። ኦጋዴን ምድሩም ተመሳሳይ ነው። አሸዋና ሾህ፣ የቆንጥር የዕጣንና የሰው አጥንት ሾህ። ኦጋዴን ምድሩና ሰማዩ ሳይሆን ከርሰ ምድሩ ነው፣ ለምለሙ። እዚህ አበባየሁሽ ሊዘፈን አይችልም። ቆፍሬ ያየሁሽ የሚል ዘፈን ሊዘጋጅለት ይገባል። ኦጋዴን እንደ በለስ ላዩ ሾህ ውስጡ ወተት ነው። ኦጋዴን ላዩ ግለት ውስጡ ዘይት ነው። ኢላላ ደግሞ ብዙ ቆፍሬ ያየሁሽ የተዘፈነባቸው ብሎኮች የተሰሩባት የነዳጅ ገደሎች ማህፀን ናት። አንዳንዶቹ በብዙ ጥረት ተቆፍረው ሲያበቁ ክው ያሉ ተስፋ ቢስ ገደሎች ሲሆኑ፣ ሌሎቹ ግን የተፈጥሮ ጋዝ አረፋ የሚደፍቁ ጉድጓዶች ናቸው። የነዳጅ ጠበል የፈለቀላቸው ብሎኮች ሰራተኞችና ቆፍሬ ያየሁሽን ዘፍነው አጨብጭበው የቀሩ ተስፈኞች አረማመዳቸው እንኳን ለየቅል ነው። እኔና ያን ይህንን እየታዘብን ከአንዱ ብሎክ ወደ ሌላው በመራወጥ የሚበላ ነገር ፍለጋ ኳተንን። ሰው ብንሆን ኖሮ ልናገኘው የማንችለውን ምስጢርም እስኪ በቃን በመቃረም ላይ ነን። ብሎክ 8 ጥግ አንድ ወደ ላይጥ ለጥቂት አመለጠን። ገና ልምድ አለማዳበራችን ብቻ ሳይሆን የሰው አእምሮአችን እንደ ርኩስ ስለቆጠረው
ይሄም ይሆናል አይጡ እንዲያመልጠን ያደረገው። ቁጥሩን ወዳላወቅኩት ብሎክ ሄድንና ወደ መጠለያው ስፍራ ገባን። ከምሳ በኋላ ነበር የደረስነው። ሰራተኞቹ በልተው ጨርሰው ያወራሉ። መሬቱን ቆፍረው ፍሪጅ ሰርተዋል። ከውስጡ በፕላስቲክ የታሸገ ውሃ እያወጡ ሲጠጡ ገረመን። ሙቀቱ በጃፖኒ ብቻ እንዲቀመጡ አስገድዷቸዋል። እርቃናቸውን አለመቀመጣቸውም የሰውነት ክብራቸው አስገድዷቸው ነው። እኔና አያን የበሉባቸው ሳህኖችን ማሰስ ጀመርን። እንደ ድመት የላሷቸው ይመስላል። ሳህኖቻቸው እንደ ኦጋዴን ሰማይ ክው ያሉ ናቸው። ተስፋ ቆርጠን ልንመለስ ስንል የአንደኛው ወዛደር ወሬ ጆሮአችንን ቆንጥጦ አስቀረን። ስለ ነዳጅ ነው ወሬው። እዚህ ወሬው ሁሉ ጋዝ ይሸታል። ከዚህ ቀደም ሰው ባንሆን ኖሮ ለድመቶቹ ለኔና ላያን ከነዳጅ ድፍድፍ መገኘት ይልቅ ሰበር ዜና የሚሆንብን የሰባራ ገል ወተት ነበር። ይሄ ነዳጅ የወጣ ቀን ሲል ነበር ወሬውን የጀመረው ወዛደሩ። በፕላስቲክ የታሸገ ውሃውን አንቆርቁሮ ሲያበቃ ፍጅት ነው መቼም ፍጅት፣ አታሟርት እባክህ አለው ሌላኛው እጁን አወናጭፎ ሲያበቃ። አንተ ሁልጊዜም የምታስበው ሁሉ አዎንታዊ አይደለም። ምሕረቱ ሳይሆን ማዕቱ ነው የሚታየህ። ምን አለ በለኝ የኢትዮጵያ ሕዝብ እርስ በርሱ ባይባላ። ዝም በል እባክህ። ፍትሃዊ የሀብት ክፍፍልና አንድነት በሌለበት ሀገር እንዲህ አይነቱ የከርሰ ምድር ሀብት በገፍ ከወጣ የግጭት መንስኤ መሆኑ የማይቀር ነው። በሌላ በኩል የኦጋዴን ነፃ አውጪ ግንባሮች ከዚህ ምድር ሀብት ሲዛቅ እጃቸውን አጣጥፎ አይመለከቱንም። ዝም በል አንተ። ህልም ተፈርቶ ሳይተኛ አይታደርም። እንዲህ ሲባል አልሰማም እንዴ? ከዚህ ቀደምም ነፃ አውጪዎቹ ሲያስጠነቅቁ ቆይተዋል። ቀጠለ የመጀመሪያው። ደማችን ሳይፈስ ነዳጃችን አይፈስም ሲሉ ዘተዋል እኮ። ነፃ አውጪዎቹ ነዳጁን በነፃ አይሰጡም። ደም ሲፈስበት የኖረ ምድር ነው አለ ሁለተኛው ቱግ ብሎ። አሁንም ይቀጥላል። ያማል እንዳንተ ሰው ፍትሃዊ የሀብት ክፍፍል በሌለበት ሀገር የግጭት መንስኤው የሚሆነው ያው ሀብት ነው። ነዳጁም ይወጣል፣ ደሙም ይፈሳል አለ ሶስተኛው ሰው በዝምታ ሲያዳምጥ ቆይቶ። የኢትዮጵያ የምድሯ ሀብት ተጠቃሚ መሆን አለባት። በልመና እስከ መቼ ትቀጥላለች? ነዳጁ ይውጣና ይዋጣልን። ይሄ ምድር ከጥንት ጀምሮ አባቶቻችን ደማቸውን ሲያፈሱበት የኖሩን። ደም መጠጣቱ ይበቃዋል፣ ይጥፋው። በነዳጅ መልኩ የአባቶቻችን ደም ይጥፋው። ካሳችን ይሄ ብቻ ነው። ክርክራችን የገባህ አልመሰለኝም አለ የመጀመሪያው። ገብቶኛል። ሶስተኛው ውሃ ተጎንጭቶ መለሰላቸው። ፍትሃዊ የሀብት ክፍፍል በሌለበት ሀገር ሀብት በራሱ የግጭት መንስኤ ሊሆን ይችላል። እንዲህ የሚለውን ሐሳብን ሰምቼዋለሁ። የትኛው መቅደም እንዳለበት ግልጽ አይደለም። ፍትሁ ነው ሀብቱ ነው መቅደም ያለበት? ፍትፍት ነው ፍትህ ነው የሚቀድመው? ይህች ሀገር ፍትህ የተጠማች እንደሆነች የአደባባይ ሚስጥር ነው። ሆኖም ፍትህን በሀብት ለማምጣት መሞከር አደጋ አለው። ሀብቱ ጥንትም በከርሰ ምድራችን ውስጥ እንዳለ ይታወቃል። ከፍትሁም ከሀብቱም ለመቋደስ ግን መስዋዕትነት የማይቀር ነገር ነው። ለሁለቱም በቁርጠኝነት መፋለም ግድ ይለናል። ሀገራችን ጥቅም ላይ ያልዋለ የከርሰ ምድር ሀብት ብቻ አይደለም ያላት። ሀብቷ ጥቅም ላይ ያልዋለው 100 ሚሊዮን ህዝብ ጭምር ነው። የሰው ሀብታችንን በስደት ከመበተን በማስተዋል ሀብታችንን አውጥተን መጠቀም አለብን። ብጥብጡን ለማን ተውከው? አለ አሁንም የመጀመሪያው። ብጥብጡ ከኢፍትሃዊ የሀብት ክፍፍሉ የሚመጣ ነው አይደለም እንዴ? ለፍትሁም መፋለም ይጠይቀናል። ኮንፍሊክት እኮ በአማርኛ አውራባክ አንዲት ዲፕሎም ያስኩ ብላ አትበጥብጠን። ግጭትን በአግባቡ ማኔጅ የሚያደርግ መሪ ካለ ግጭት በራሱ ለማህበረሰብ እድገት ጠቃሚ ነው። ግጭት ከራስ ይጀምራል። ከራስ ጋር በቀን 1000 ጊዜ ትጋጫለህ። ግጭት ግን በአዎንታዊ መልኩ ካልተረጎምከው ራስን ልትሰቅልም ትችላለህ። በሰዎች መካከል የሚከሰተው ግጭት ሙቅና ቀዝቃዛ ተብሎ ሊከፈል ይችላል። ሙቁ ግጭት በጠንካራ ስሜትና በሚታይ ውጥረት ሲገለጽ፣ ቀዝቃዛው ግጭት ደግሞ በታመቀ ዝምታና በማይታይ ቁጭት ይንጸባረቃል። ይሄኛው ነው አደገኛው። እምቁ ዝምታ የፈነዳለት ግጭቱን ማብረድ ከባድ ነው።
ይሄን ለመቆጣጠር በአመራር ጥበብ የተካነ መሪ ያስፈልገናል። እሱ ከየት ይመጣል? when the student is ready the master will arrive ሲባል አልሰማ? አትበጥብጠን በአማርኛ አውራቦ። ብጥብጥና ግጭት የተለያዩ ነገሮች ናቸው። ግጭት ውስጥ ጥቅም አለ። ብጥብጥ የሚመጣው ግጭቱን በአግባቡ ማስተናገድ ካልቻለን ነው። የጎሪጥ እየተያየን ዘላለም በድህነት ከምንኖር የከርሰ ምድር ሀብታችን በፍትሃዊ መልኩ ለመጠቀም እንጋጭ። who cares? ኧረ እባክህ ያበጠው ይፈንዳ ያመጣል ክፉዳ። ወሪያ ሰዓት ደርሷል፣ ወደ ሥራ አለ አንድ ሰው ወደ መጠለያቸው እየገባ። ሦስቱም ተከራካሪዎች ጭጭ ምጭጭ ብለው መሰሳሉ። ብሎክ 6 አጠገብ የሚገኝ የቆሻሻ ክምር ስር አንድ የወደቀ አጥንት አግኝተን አፈጠጥንበት። በሁለታችንም ውስጥ አጉል የሰውነት አመል እየተመላለሰ እንድንጠየፍ ሊያደርገን ሞከረ። በሞሸለቀን የረሃብ ስሜትና ባቅለሸለሸን ጠባይ መካከል ሆነን ክቡ አይናችንን አንቀዋለል ነው። አጥንቱ ረጅም ነው። የግመል ጉልጥምት ሊሆን ይችላል። ጥቂት ፍቅፋቂ ያለው እንጂ ለማገዶነት ከሚውል ፍልጥ አይለይም። ተፈቅፍቋል። የቆየ ግን አይደለም። ጥቂት ዝንቦች ሰፍረውበታል። ቢቀርብን ይሻላል። ትተነው እንደገና ወደ ብሎክ 6 መጠለያ አመራን። ብሎክ 6 እስከ 40 የሚደርሱ ወዛደሮች ይኖሩበታል። ነዳጁ መገኘቱ ከተረጋገጠ ወዲህ ሸረጉዱ ይብዛ እንጂ የጥጋብ ምልክት አይታይም። ጥጋብ ቢኖር ኖሮ ተረፍራፊ ይበዛ ነበር። ሐሰሳ ስጋችን ቀጥሏል። የብሎክ 6ን ጥጋጥግ ስናስስ ቆይተን በቆራጥነት ወደ ማብሰያ ቤቱ ዘው ብለን ገባን። ከመግባታችን ነበር በአንድ መዘብዘፊያ ውስጥ የተቆለለ ስጋ የተመለከትነው። አያን ሚያው እንዳትል ጸለይኩ። ድምፅ ሳናሰማ አንዱን ሙዳ ስጋ ይዘን ከዚህ ካምፕ መሸሽ አለብን። አያን ሚያው ለማለት ጊዜ አልነበራትም። ከአንዱ ሙዳ ስጋ ላይ ተወርውራ አረፈችበት። የሽንጥ ስጋ መሆን አለበት። እንደ ስካርፍ እየጎተተችው ስትወጣ አንዱ ሼፍ ተመለከታት። ወሰደችው። ሁለት ቢላዋ አከታትሎ ወረወረባት። አያን ዞራ አላየችም። ቁልቁለቱን አካባቢ ወደሚገኘው ጥሻ ውስጥ ተፈተለከች። እኔ ባዶ አፌን ተከተልኳት። ሼፉ ተስፋ ቆርጦ እየተራገመ ሲመለስ መንገድ ላይ ተገጣጠምን። አሁን ማን በላው ሊባል ነው? የተረገመች ልታሳማኝ ነው። ድሮም ደሜ መራራ ነው። በርሷ ቁጭት እኔን በደቦል ድንጋይ ደጋግሞ ሳተኝ። ሰይጣኖች! አያን ቁልቁለቱ ላይ የሚገኝ ቆንጠር ዛፍ ስር ጥግ ላይ ያግተመተመች ጠበቀችኝ። ለምን ሌላ አላመጣህም አለች በተለመደው የቴሌፓቲ መንገድ። ይበቃናል ብዬ ነው። ስጋይቱ ያለፈ የመጀመሪያው ድመት መሆን አለበት አለች ወሮ አፋን ያቀላጠፈች። በሊያዝ ረጅም ጉዞ አለብን። በወዲኛው ጫፍ መጉመድ ጀመርኩ። ጣፋጭ የሽንጥ ስጋ ለረጅሙና አድካሚው ጉዞአችን ጥሩ ስንቅ ነው። ዋናውን አስፋልት ይዘን ለመጓዝ ተስማምተናል። ይህ ሽንጥ ብዙ ሸጥ አቋርጠን ዋናውን አውራ ጎዳናን እስክንይዝ ሊበቃን ይችላል። ከኢላላ ኮረብታዎች ተነስተን ለሰዓታት ከተጓዝን በኋላ አደዌ ገባን። አደዌ ከጎዴ ከተማ 35 ኪሎ ሜትር ያህል ርቃ በዋናው አስፋልት ላይ የምትገኝ ከተማ ቀመስ መንደር ናት። አደዌ ስንደርስ ከያቅጣጫው የመጣ የግመል መንጋ ተመለከትን። አደዌ የግመል ከተማ ናት። ብዙ የውሃ ጉድጓዶች ቢኖርባትም ውሃው ጨዋማ በመሆኑ ለኛ ለድመቶቹ አልተመቸንም። በሚጋፋው የግመል መንጋ እግር ስር ተሽሎክሉከን ገብተን ከውሃው ሞጭለፍ አድርገን ምላሶቻችንን ካራስን በኋላ ወጣን። እዚህ እንደ ውሃ ውድ ነገር አለመኖሩን ተመለከትን። የግመሎቹ እረኞች ግመላቸውን ለማጠጣት እኔ ቀድም ይንጫጫሉ። ትንቅንቅ ውሃ እንጂ ነዳጅ ለነርሱ ዋጋ የለውም።
ከበርሜል ሙሉ ነዳጅ ይልቅ ለእነዚህ እረኞች ጥርኝ ውሃ ይበልጥባቸዋል። አንዳንዶቹ ጉድጓዶች ለራሳቸው ውሃ ጠምቷቸዋል። በአካባቢው ድርቅ በመግባቱ ምክንያት የውሃ ጉድጓዶች ንቃቃት ሕፃን ልጅ ይውጣሉ። እኔና ያን ብዙ ከተመካከርን በኋላ አደዌ ለማደር ወሰንን። ወደሚቀጥለው ከተማ ደናን ጉዟችንን ለመቀጠል ብናስብም መድረስ ለመቻላችን እርግጠኞች አይደለንም። መንገድ ላይ ደግሞ የሚያጋጥመንን አናውቅም። የምድረ በዳ አውሬ ሲሳይ ልንሆን እንችላለን። አንድ ጤነኛ ድመት በቀን መጓዝ የሚችለው እስከ 10 ማይል ብቻ ነው። በታሪክ ረጅሙን ጉዞ ተጉዞ የተገኘው ድመት የተጓዘው ርቀት 322 ኪሎ ሜትር ብቻ ነው። ይህ ግን በጤነኛ አረማመድ እንጂ እንደኛ ሰው ለመሆን በተቻኮለ ድመት ላይ በተደረገ ጥናት መሰረት አይደለም። እኛ የዚህን ጥናት ብዙ ጥፍ በቀን ካልተጓዝን በቀር አዲስ አበባ መግባታችን ያጠራጥራል። ይሁን እንጂ ለዛሬው ከዚህ በላይ ጉዟችንን ከቀጠልን ደናን ሳንደርስ መንገድ ላይ ሊመሽብን ይችላል። ትልቁ ስጋታችን ጤንነታችን ነው። ሰው እያለን እንደምናውቀው ድመቶች 5 ገዳይ በሽታዎች አሉባቸው። እኛንም እንደ ሰው ልጅ FIV የተባለ ቫይረስ ያጠቃናል። ፌላይን ኢሚኖ ዲፊሸንሲ ቫይረስ ይባላል። በድመቶች መካከል በሚነሳ ቡጨሪያና ንክሻ ከመተላለፉ በተጨማሪ በስሪያም ይተላለፋል። በግብረ ድመት ከሚተላለፈው FIV በተጨማሪ በንክሻና በቡጨሪያ የሚተላለፉ ፌላይን ሊኩሚያኒያ የመሳሰሉ በሽታዎች ያጠቁናል። የተበላሸ አይጥ በመመገብ የሚመጣ ነው። የኩላሊት በሽታ ሳይቀር ይይዘናል። የበሽታ መከላከል አቅማችን ከተዳከመ ቶክሶፕላስሞሲስ የተባለው በሽታችን ይነሳብናል። ቶክሶፕላዝማ ጎንዳይ በተባለ ፓራሳይት የሚመጣ በሽታ ነው። በተፈጥሮ በእኛ በድመቶች ሰገራ ውስጥ መኖሩ ይመቸዋል። ሰገራችን የምንቀብረው ለሰው ልጅ ሽንት ቤት መጠቀምን ለማስተማር አይደለም። ፈጣሪ ሲፈጥረን ይህንን ቶክሶፕላዝማ ጎንዳይ የተባለ ህዋስ ቅበሩ ብሎን ነው። የበሽታ መከላከል አቅማችን ከወረደ ይህ ተዋስ እኛን ስሜታዊ የማድረግ ጠባይ ያለው ያቅበዘብዘናል። በሽታው ሲጠናብን ሰገራችንን መቅበራችንን ትተን ምድር ላይ እንጸዳዳለን። በዚህ ጊዜ ቶክሶፕላዝማ ጎንዳይ ይሰራጭና ከብቶች ሳር ሲግጡ ይገባል። ከዛም ሰዎች ጥሬ ስጋ ሲመገቡ ይበሉታል። ሰዎች የበሽታ መከላከል አቅማቸው ሲዳከም ስሜታዊ የሚሆኑት ቶክሶፕላዝማ ጎንዳይ በእኛው ሰገራችንን ለመቅበር በመዘናጋታችን ምክንያት ወደ እነርሱ ስለሚገባ ነው። ብዙ HIV የያዛቸው ሰዎች ነጭናጫና ስሜታዊ የሚሆኑትና ራሳቸውንም እስከ ማጥፋት የሚደርሱት ቶክሶፕላዝማ ጎንዳይ የተባለው ተዋስ በሽታቸውን የመከላከል አቅማቸው መውረዱን ይህንን ተከትሎ ስለሚሰራጭባቸው ነው። የጤና ባለሙያ በሆን ኖሮ ጥሬ ስጋንና ስሜታዊነትን በደንብ አጠናው ነበር። ርዕሱንም ጥሬ ስጋና ስሜታዊነት እለው ነበር። እንደማንኛውም ድመት በእናቱ ሀበሻ እንደነበረ ሰው ጥሬ ስጋን ማውገዝ አልነበረብኝም። ነገር ግን እውነት በቁራጭ ስጋ አይለወጥም። ጥሬ ስጋና ድራፍት የሚያዘወትሩ አሽከርካሪዎች በድፍረት ሲጋጩ የሚውሉት በቶክሶፕላዝማ ጎንዳይ አነሳሽነት ነው። ስሜታዊ ስለሚሆኑ ጭምር መሆኑን ከመግለጽ ድመት መሆኔ ሊከለክለኝ አይገባም። በድመት ፍቅር የተለከፉት አሜሪካውያን በስሜታዊነት የታወቁ ናቸው። ጮኸው ካልተናገሩ በቀር የሚደመጡ አይመስላቸውም። 60 ሚሊዮን ያህሉ አሜሪካውያን ከቶክሶፕላዝማ ጎንዳይ ጋር እንደሚኖሩ ለተረዳ ግን ስሜታዊነታቸው ከምን እንደመነጨ ለመረዳት አያዳግትም። በከተሞች መስፋፋት ምክንያት እኛ ድመቶች ሰገራችንን መቅበሪያ ከማጣታችን የተነሳ ዓለም በስሜታዊነት ብትታመስ
ተጠያቂዎች አይደለንም። ለብጥብጡ ኃላፊነት መውሰድ ያለበት ለራሱ መቅበሪያ እንኳ ያጣው የሰው ልጅ ነውና። እኛ ድመቶች ሰገራችንን የምንቀብረው ቶክሶፕላዝማ ጎንዳይን ለመቅበር ብቻ አይደለም፣ እንደ ውሾች ጉረኞች ባለመሆናችን ጭምር ነው። ውሾች አለን ለማለትና ግዛታቸውን ለማስከበር ውጪ ሲጸዳዱ፣ እኛ ድመቶች ግን ከጠላቶቻችን ጥቃት ራሳችንን ለመከላከል ስንል እንዲሁ ጭምር ሰገራችንን እንቀብረዋለን። ለዚህ ነው አያን ከኔ ርቃ ሄደችው። ነገሩ ስለገባኝ አልተከተልኳትም። ወደ ኮረብታው ጥግ ሄደችና ከአንዱ የጣን ዛፍ ስር ጫር ጫር አድርጋ ተቀመጠች። መሬቱን ስትቆፍር ያየ ሰው ነዳጅ የምታወጣ መስሎት ወገብ ዛለዋን ሰውሎ እንዳያባራት አልሰጋሁም። ያላየው በመምሰል ፊቴን ወደ ግመሉ መንጋ ዞርኩ። ከደቂቃዎች በኋላ ስትመለስ ምንም እንዳልተፈጠረ ዝም ብላ አጠገቤ ቆመች። እየመሸ በመሆኑ ከሩቅ ወደሚታይ ጎጆ አመራን። እዛ ተጠግተን አድረን በነጋታው ጉዞ ለመጀመር ወስነናል። በዚህ ሰዓት ወደ ደናን ጉዞ መጀመር አደጋ አለው። በሌሊት የሚያጋጥመንን አናውቅም። ለነገሩ እዚህም ቢሆን ሁሉ ነገር አስተማማኝ አይደለም። ድንገት በድመት መንጋ ልንከበብ እንችላለን። ያልገመትነው ዱብዳም ሊገጥመን ይችላል። ወደ ደሳሳው ጎጆ ስንጠጋ የሥጋ ጥብስ አወደን። አንድ አዛውንት የተቀቀለ የግመል ሥጋ በርከት ላሉት ልጆቹ ሲያድል ነበር የደረስነው። እኔና ያን አድፍጠን ሁኔታውን ተከታተልን። ቀስ ብዬ ጅራቴን እየቆላው በእሳቱ ዙሪያ ወደ ተከለከሉት ልጆች ተጠጋው። ጥቁር ከመሆኔ የተነሳ ይፈሩኝና በፍልጥ ወገቤን ሰብረው ያባሩኛል ብዬ ሰግቼ ነበር። ከቁብ አልጣፉኝም። ውሻ ከመሆን ይልቅ ድመት መሆን የፈለግኩት ለዚህ ነበር። ነጃሳ ተብዬ ከመደብደብ ብሎም ከመገደል የተረፍኩት ድመት በመሆኔ ነው። ድምፄን አጥፍቼ ከልጆቹ ጀርባ በመቀመጥ እቁለጨለጭ ጀመር። አያንም ፈራ ተባያለች መታ አጠገቤ ቁጢጥ ጣለች። ከሚንቦገቦገው ሰዓት ዙሪያ የተኮለኮሉት ልጆች አባታቸው የሚሰጣቸውን የግመል ጥብስ ይሻማሉ። ተመሳሳይ ከመሆናቸው የተነሳ በአንድ ሌሊት የተወለዱ የሚመስሉት ልጆች ትኩሱን አጥንት ይግጣሉ። 3 ከሲታ ሴቶች ከደሳሳዋ ጎጆ ወጣ ገባ ይላሉ። ሴቶቹ ከመክሳታቸው የተነሳ ቆዳቸው ካጥንታቸው ላይ ደረቀ ይመስላል። ደማቸው የተንጠፈጠፈ ይመስል ከልብሶቻቸው ሾልኮ የሚታየው ቅልጥማቸው የደረቀ እንጨት መስሏል። አካባቢው በድርቅ በጥና በመመታቱ ረሃብና ቸነፈሩ አጥብቆ የገረፈው ቤተሰብ መሆኑን የተረዳሁት ወዲያው ነበር። አባወራው በጥልቅ ሐዘን ውስጥ ሰጥሟል። ሥጋውን በእሳቱ ዙሪያ ከተኮለኮሉት ልጆቹ ብቸኛ ግመሉ መሞቱን በምሬት ይናገራል። የሚጭነውና የሚያርሰው ግመሉ የደከመ ጉልበቱ ድርቁን መቋቋም አቅቶት ሞቶበት ኖሯል። አባወራው ቅቅሉን ሊበላ ካቀረቀረ በኋላ ሳግ ተናነቀው። እንደ ነዳጅ ገደል ከጎደጎደው ቅንድቡ ስር ብቅ ያሉት አይኖቹ ቅቅሉ ላይ ሲንቀዋለሉ ከቆዩ በኋላ የእንባ ውርጭ ወደቀባቸው። በእሳቱ ዙሪያ የተሰተሩ ልጆቹን አንድ ባንድ ቃኝቶ ሲያበቃ ቅቅሉን ሳይቀምስ ተነሳና ወደ አጥሩ ጥግ ሄደ። አላስችል ብሎን እኔና ያን ተከተል ነው። አባወራው አጥሩ ስር ካለች የደረቀች ቁንጥር ስር ተቀመጠና ስቅስቅ ብሎ ያለቅስ ጀመር። ድመት ባንሆን ኖሮ እኛም ስቅስቅ ብለን እናለቅስ ነበር። ልባችን ተነክቷል። ወደ ድመትነት የመለወጣችን አንዱ ጥቅም ይኸው ነው። የበረሃውን አሰቃቂ ኑሮ በየስርቻው እየገባን ለመመርመር ያስችለናል። የድመት መንጋ አጋጥሞን የፐርጅና የስሪያ ስጋት ባይኖርብን ኖሮ መላ ኦጋዴንን ለማጥናት ወደ ድመትነት መለወጣችን ያመች ነበር። ሰው ሆኖ በዛ ላይ ወዘልውጥ ሆኖ በዚህ በረሃ ውስጥ መከሰትና የሕዝቡን ኑባሬ ለማጥናት መሞከር መዘዙ ብዙ እንደሆነ ከቀናት በፊት ያጋጠመን ስቃይ በቂ ምስክር ነው።
አያን ሰው እያለ እንደነገረችኝ ወደ ኦጋዴን መጥተው ቀልጠው የቀሩ ተመራማሪዎችና ጋዜጠኞች ብዙ ናቸው። እኛም ወደ ድመትነት ባንለወጥ ኖሮ እስካሁን አንገታችን ላለመቀላቱ ማንም እርግጠኛ መሆን አይችልም። አባወራው ሞቶ ለቅቅል የበቃ ግመሉን በእንባ ጠል ከተሰናበተው በኋላ ወደ ቤተሰቦቹ ተመለሰ። እኛም እግር እግሩን ተከትለን ተመለስን። መሳቅና ማልቀስ ለእንስሳት የተሰጠ ጸጋ ቢሆን ኖሮ እኛም ማልቀሰን ቢወጣልን ጥሩ ነበር። ይህ ሁሉ ቤተሰብ ከእንግዲህ ከግመሉ ቅቅል በቀር ሌላ ምንም ጥሪት እንደሌለው ስናስብ ሐዘን እንደ ጦር ተቀበቀበብን። እንኳን አጥንቱን ሙዳ ስጋውን እንኳን ቢሰጡን ለመብላት አቅም የለንም። ኦጋዴናውያን አዳም ወደ ምድር ቢመለስ በትክክል የሚያስታውሰው ስፍራ ኦጋዴንን ነው የሚሉት ፍጹም ሐሰት የለበትም። ቀንና ሌሊት ከመፈራረቁ በቀር በዚህ በረሃ ውስጥ የተለወጠ ነገር የለም። የኦጋዴን የሕይወት ዑደት ሁልጊዜም ተመሳሳይ ነው። መምሸትና መንጋት ብቻ። ተመሳሳይ ምድር፣ ተመሳሳይ ሰማይ፣ ድመት የላሰው ሳህን የመሰለ ሰማይና አሸዋ የተደፋበት እርቃነ ምድር። ባደርንበት የስቃይ ጎጆ ረሃብ ምክንያት ሐዘን እንደ ጦር ሰፍቶ እንደያዘን ወገግ አለ። የኦጋዴን ምስራቃዊ አድማስ ፍም መሰለ። ፀሐይዋ የእሳተ ገሞራ ቅልጥ አለት መስላ ብቅ አለች። መዓቷን ሳታወርደው ጉዞ መጀመር አለብን። ከአደዌ ዳናን ያለው ርቀት በድመት አረማመድ ምን ያህል ሰዓት እንደሚፈጅ አላወቅንም። ብቻ ግን በረሃብ የተጠበሰውን ጎጆ ለቀን ወጣንና ዋናውን አውራ ጎዳና ይዘን ሱክክ ሱክክ ማለት ጀመርን። በመንገዱ ግራና ቀኝ ቸነፈር የረገጠው ምድር ተሰጥቷል። የአሸዋ ስጥ የተሰጣበት ምንጣፍ ነው ያገጠጠ ምድር። መንገዱን እየገፋን ስንመጣ ጉዱም ይበልጥ እየፈጠጠ መጣ። አካባቢው በሙሉ በቤት እንስሳት ጥንብ ተበክሏል። አፉን ከፍቶ ጥርሱን አግጦ የወደቀ የግመል በድን፣ ቋጥኝ እንደተደገፈ የሞተ ፍየል፣ በሞት ላይ የሚስቅ ይመስል ጥርሱን አግጦ የወደቀ የአህያ አስከሬን፣ ሆዱ ከበሮ እስከሚያክል የተነፋ የከብት ሬሳ። ከፊት ለፊታችን ከነጋበት ጅብ ጋር ተገጣጠምን። አልደነገጥንም። ይህ ሁሉ በድን ምድር ላይ ፈሶ እኛን ይፈልገናል ብለን አልገመትንም። አህያ የሚያክለው ጅብ አንጋጦ ወደ ሰሜን አቅጣጫ ያነፈንፋል። ይህንን ሁሉ መንገድ ስናቋርጥ አንድም አውሬ የጀመረው በድን አለማየታችን ግን ገርሞናል። የሁሉም እንስሳ በድን በጅብ አልተገመጠም። የኦጋዴን ጅብ የሞት አይበላ ይሆን? ጅቡ እኛን መከተል አለመከተሉን እየተገላመጥን እያየን መፈርጠጣችንን ተያያዝነው። የሞት ረጃጅም ጥላዎች የወደቁበትን ምድር አቋርጠን ወደ ደናን መገስገሳችንን ቀጥለናል። እርምጃችን ወደ ሶምሶማ ብሎም ወደ ሩጫ ከተቀየረ ቆይቷል። ፀሐይዋም የእሳት ላንቃዋን ከፍታ እሳት መጥፋቷን ከጀመረች ቆይታለች። ደናን ገብተን ማደር ስላለብን በነበልባሏ ውስጥ መጓዝ ግዴታችን ነበር። አስፋልቱ እንደ ብረት ምጣድ ግሏል። አሸዋው እንደ ፍም ይፋጃል። የድመት ጫማ የለም። መቆም አይታሰብም። ቆሞ ከመቃጠል መሮጡ ይመረጣል። የማታ ማታ ደናን መግባታችን አልቀረም። ሁለታችንም እንደ አንገት ፎጣ ተዝለፍልፈናል። እንደ ልጥ ልንቁስቁስ እንዳልን ወደ አንድ ስጋ ቤት አመራን። የግመል ስጋ እንደ ጉድ የሚበላበት ቤት ነው። ቅቅል ሲራወጥ ደረስን። ከአንዱ ተመጋቢ ላይ አፈጠጥኩበት። አያንም ከወዲያ በኩል ካለ አንድ ማዕደኛ ላይ እየተቆለጨለጨች ነው። በካልቾ ሲጠልዛት ተመለከቱ። ክፉኛ ከግድግዳው ጋር ስትላተም
እዛው ላይ እንደ ሙጫ ተጣብቃ የምትቀር መስሎኝ ነበር። የድመት ነፍስ መች እንዲህ በቀላሉ የሚወጣ ነውና እንደ እባብ አፈር ልሳ ተነሳች። በንዴት ጦፌ ወደ ሰውየው ሄድኩና አጉተመተምኩበት። በዚህ ጥቁረቴ ውስጥ ነጫጭ ረጃጅም ሰቀጣጤዎቼን ሳሳየው ዓይኖቹ ፈጠው በፍርሃትና በድፍረት መካከል ሆኖ ይመለከተኝ ጀመር። እንዲህ ነችና አለ ድምፁን ከፍ አድርጎ። እነዚህ ድመቶች ናቸው ወይንስ ነብሮች? አቦ ሸማኔ እንዳይሆኑ ጸልይ። ከፊት ለፊት ሌላ ቅቅል የሚበላ ሰውዬ በማፌዝ መልክ ሳቀ። ነብርንና አቦ ሸማኔን ሲጠሩ ይበልጥ ወኔ ተሰማኝ። እኛ ድመቶች በመጠን እንነስ እንጂ ነብር ነን። አንበሳና አቦ ሸማኔ የቅርብ ዘመዶቻችን ናቸው። ከድመቶች ሁሉ የዓለምን ሪከርድ በክብደት የያዘው ባለ 21 ኪሎ ግራሙ ድመት ከአንድ ኮስማና ነብር አይተናነስም። መጠናችን ይነስ እንጂ የጀርባ አጥንታችን እንደ አቦ ሸማኔ እንደፈለግነው የሚታዘዝ ነው። እንዲያውም መንጋጋችን ከፊት ለፊት ከሚያላምጠው ሰውዬ 10 እጅ ይሻላል። ምንድነው ይህ ሁሉ ጉራ? እነቀው ነቀው አለኝ። ሰውየውን ጉሮምቦውን ልመዝለት እችላለሁ። እንዲያውም ባረማመድ ዘይቤያችን ከሚያላምጠው ግመልና ከቀጭኔ ጋር እንመሳሰላለን። ሙቀትን በመቋቋም ከሰውየው በብዙ እጥፍ እንበልጣለን። የእኛን የሙቀት መቋቋም ጸጋ ፈጣሪ ቢያድለው ኖሮ ሰውየው ኦጋዴንን ገነት ያደርገው ነበር። እንደርሱ ላባችን በብብታችን አይንጠፈጠፍም። ሙቀት የምናስወግደው ባፋችን ነው። ተገደን ሥጋ በል ሆነን ተፈጠርን እንጂ እንደርሱ አርሶ ያበላውን ግመል አንመኝም ነበር። ምግቦቻችን ውስጥ ግዴታ 20 በመቶ ፕሮቲን መኖር አለበት። ኩሮች መሆናችንን ለዚህ ሰው ማን በነገረው? ሰውየው ላይ እንዳፈጠጥኩ ነኝ። የምሽቱን ጨለማ ለመግፋት የበሩት መብራቶች ነጫጭ ዓይኖቼ ላይ ሲንቦገቦጉ አስፈሪነቴን ይጨምሩት ይሆናል። ሰው ከሚያይበት ብርሃን 1/6ኛውን ካገኘን እኛ ድመቶች ልቅም አድርገን ማየት እንችላለን። ያ ማለት ከሰውየው ይልቅ የግመሉን ቅቅል በማየት እኔ 6 እጥፍ እበልጣለሁ ማለት ነው። በማሽተትስ ቢሆን ከሰውየው ይልቅ የግመሉን የቅቅል መረቅ 10 እጅን ጠልቄ ማሽተት እችላለሁ። ሰውየው የሚበልጠኝ በምላሱ ብቻ ነው፣ በማጣጣም አቅሙ። ሀበሻን በምላስ ማንም አይችለውም። ሀገሩ በሙሉ በምላስ ጅም የተሞላ ይመስል ከነገር በቀር ተግባር የለም። የሚራብበትና የሚታረዝበት የጫነውንና አርሶ ያበላውን ግመል አርዶ የሚበላበት ምድር በነዳጅ የተሞላ ነው። የምድሩን በረከት አውጥቶ ከመጠቀም ይልቅ በምላስ አገም ጠቀም ጦርነት አንስቶ ሀብቱን ለባዕዳን አሳልፎ ሰጥቷል። ሰውየው ጋር እንደተፋጠጥን ነን። ፈርቶኛል። ነገር ግን ፍርሃቱ እንዳይታይበት ሌላ ፍርሃት ፈርቷል። የብብቱ ጠረን ለራሱ አይድረሰው እንጂ ለእኔ መፍራቱን በብብቱ እየነገረኝ ነው። ቦቅቧቃ አንበሳ በሆን ኖሮ እሰባብረው ነበር። ለነገሩ ሰዎች ፍርሃቱን እንዳያውቁበት አንበሳ በሆንም አይጠላም። የሰው ልጅ የሚበልጠውን የመፍራት አባዜ አለበት። በሀብትም በጉልበትም የሚበልጠውን ይፈራል፣ የሚበልጠውን ያመልካል። ማወቁን እጠራጠራለሁ እንጂ እኛ ድመቶች በጥንታዊቷ ግብፅ እንመለክ ነበር። ባስቴት የተባለችው የግብፅ አምላክ ድመት ነበረች። በታችኛው ግብፅ ባስቴት የጦርነት አምላክም ነበረች። የላይኛውና የታችኛው ግብፅ ከመዋህዳቸው በፊት በ3100 ዓመተ ዓለም ባስቴት ትመለክ ነበርና ሐውልትም ተሰርቶላታል። ባስቴት ከዚህም በተጨማሪ የሴቶች ምስጢር፣ የመብዛትና የመላመድ አምላክ ነበረች።
ሴቶችንና ሕፃናትን ከክፉ ነገር ከበሽታና ከሰይጣን ትጠብቃለች ተብሎ ይታሰብ ነበር። የፀሐይ አምላክ የሆነው ያራ ልጅ እንደመሆኗ መጠን ሁሉንም የሚያዩ ዓይን the all seeing eye የእርሷ ነው። የባስቴት የድመቷ የጥሩ ሽታ ምልክትም እንደሆነች ስለሚታመን በግብፅ ፒራሚዶች ላይ ተቀርጻ የምትታየው ጭንቅላቷ የድመት ሌላ አካሏ የሰው የሆነችው ባስቴት ናት። በእጇ የቶን ምስል ታንጠለጥላለች። ውሻ ያለው ሴትን በድመት መመሰሌ ለዚህ ነበር። ባስቴት ናት። ጭንቅላቷ የድመት አካሏ የሰው። የብዙ ሰዎች ችግር ይኸው ነው። በሰውነታቸው ውስጥ የተሸሸገ አውሬነት በብዙ ሰዎች ውስጥ አለ። ይህ የሚገለጠው ክፉ ቀን ሲያጋጥም ነው። በሕይወቴ ውስጥ ብዙ ባስቴቶች ያጋጥመውኛል። የጥቅማ ጥቅም ባስቴቶች። ሚስቴ አንዷ ነበረች። ባስቴት በልጅነቴ በቤተ መቅደስ ግድግዳ ላይ ተስሎ ያየሁት የሰቦዳአት ስዕል ድቅን የሚልብኝ የድሮ ሚስቴን ሳስባት ነው። ባስቴትን ሳስብ የማይክል ጃክሰንን ሙዚቃ አስታወስኩ። ሪመምበር ዘ ታይም የሚለውን። ጠላቴን አግብታ ለፈታችኝ ሚስቴ ማን በጋበዘልኝ። በፈርዖን ፊት ቆሞ የሚያቀነቅንበትና በድመት ጩኸት የሚጀምረው ተንቀሳቃሽ ምስል ድቅና አለብኝ። ፈርዖን ንግሥቲቷን ለማዝናናት ወይኑን እየተጎነጨ ጥበበኞችን ይጠራል። እሳት ባፉ የሚጎርስ ቢመጣ፣ ሰርከስ የሚያሳይ ቢመጣ ንግሥቲቷን ለማዝናናት አልተቻለም። ወደ አንበሳ እንዲጣሉ ይደረጋል። ማይክል የአስማት ጠጠሩን በትኖ ይገባና ሲያቀነቅን ንግሥቲቷ በድመታዊ ድምፁ ትመሰጣለች። Do you remember when we fell in love? We were young and innocent then. Do you remember how it all began? It just seemed like heaven, so why did it end? Do you remember back in the fall? We had been together all day long. Do you remember us holding hands? In each other's eyes we had stared. Tell me, do you remember the time when we fall in love? Do you remember the time when we first meet, girl? Do you remember the time when we fell in love? Do you remember the time? Do you remember how we used to talk? Do you know we had stay on the phone at night till dawn? Do you remember all the things we said, like I love you so, I will never let you go? እያለ ይቀጥላል። ባስቴትን ሳስብ ሰውየው ላይ ማፍጠጤን ትቼው ኖሯል። ቅቅሉን ጨርሶ ሄዷል። ሳላስበው ዘፍኜለት ይሆን? የግመሉን አጥንት እንደ ጥቅምት ሃርሞኒካ ዘፍኖበት እንደሄደ የተገነዘብኩት የደቀቀውን አጥንት አስተናጋጁ መጥቶ ሲጠርገው ተመልክቼ ነው። ውርዬ አያን በወዲያ በኩል ካለው ጠረጴዛ ላይ ወጥታ ትርፍራፊ ስትለቅም ተመለከትኩ። እኔ ወንድ ነኝ ብዬ ሳፈጥ እርሷ የመጣችበትን አልዘነጋችም። ወደ አያን ጠረጴዛ ብሄድ ጥሩ ሲሳይ እንደገጠማት ተመለከቱ። አንዱ ጥሩ አፒታይት የሌለው ሰው አስተርፎት የሄደው ጥሩ ቅቅል ገጥሟታል። የድመት አመሏ አልከለከለኝም፣ ተጋራኋት። ረሃባችንን በትርፍራፊ አስታግሰን ማደሪያ እንፈልግ ጀመር። የድመት መንጋ ገጥሞን ጦርነት እንዳይታወጅብን እየተጠነቀቅን ከደናን ወደ ቀብሪ ዳሃር የሚወስደውን አውራ ጎዳና ይዘን ከተጓዝን በኋላ ከከተማው መውጫ አካባቢ ከሚገኝ ቤት ጣራ ላይ ወጣን። ጣራው ላይ ሆነን ደናን ቁልቁል እየተመለከትን ለማጥቃት እንደተሰናዳ ወታደር አደፈጥን። የድመት መንጋ እንዳያጋጥመን ከፍተኛ ጥንቃቄ እያደረግን ካደርን በኋላ የደናን ሰማይ ከመፍካቱ በፊት ከጣራው ላይ ተነሳን። የከተማው መብራት የጸደይ አበባ መስሏል። አደይ በመብራት የደመቀው ደናን ወገግ ሲል ጉዱ መገለጡ አይቀርም። ሰው እያለው ስለ ደናን ብዙ አውቃለሁ።
ከጎዴ እስከ ጅጅጋ በተዘረጋው አውራ ጎዳና ላይ ካሉ ልዩ ከተሞች አንዷ የሆነችው ደናን ወደ 11,000 የሚጠጋ ሕዝብ ይኖርባታል። በድርቅ በረሃብና በወንበዴዎች እንቅስቃሴ ምክንያት የተፈናቀሉ ሰዎች ደናን ውስጥ በተሰራ ካምፕ ተከማችተው ይኖራሉ። ከዚህም በተጨማሪ ደናን የምትታወቀው በከፍተኛ ሙቀቷ ነው። ለዚህም ነው በጣሊያን ወረራ ወቅት ለእስር ቤትነት የተመረጠችው። ደናን በከፍተኛ ገሃነማዊ ሙቀቷ ምክንያት ነበር ጣሊያን በሁለተኛው የዓለም ጦርነት ወቅት ኢትዮጵያን ሲወር ለማሰቃያ እስር ቤትነት የመረጣት። በግራዚያኒ ላይ በተቃጣው የመግደል ሙከራ ምክንያት የጣሊያን ባንዳ ኢትዮጵያን እየነዳ ደናን አውርዶ ያጉር ነበር። በዚህ ወቅት ወደ 400 የሚጠጉ እስረኞች ሙቀቱን መቋቋም አቅቷቸው አልቀዋል። የወባ በሽታ የፈጀውም ብዙ ነው። በዛ ወቅት ደናን የሞት ደን ሆና ነበር። የእልቂት ጫካ ከወባውና ከከፍተኛው ሙቀቱ በተጨማሪ እስረኞች ያለቁበት ተገደው ነፍሳቸውን እስኪስቱ በሚሰሩት የጉልበት ሥራ ነበር። ደናን አሁንም ድረስ ወታደራዊ ካምፕ ይገኝባታል። በዚህ የሚያልፍ መንገደኛና መኪና ሳይፈተሽ ንቅንቅ አይልም። ለነገሩ ይህ በመላው ኦጋዴን የሚደረግ የየዕለት ተግባር ነው። ኦጋዴን ውስጥ በየ10 ኪሎ ሜትሩ የፍተሻ ኬላ ማጋጠሙ የማይቀር ጉዳይ ነው። ድመቶች ስለሆንን ኬላውን ሳንፈተሽ አለፍን። ደናንን ከናሰቃቂ ታሪኳ ወደ ኋላችን ትተናት ሄድን። ከደናን ቀብሪ ዳሃር ለመግባት 100 ኪሎ ሜትር ያህል የሚረዝመውን መንገድ መጓዝ አለብን። ለዚህም ነው ሳይነጋ ጉዞ የጀመርነው። ጉዞ እንደገና ሰው ወደ መሆን። ከደናን ወጣ ብሎ ሳጥን መሰል ደሳሳ ጎጆዎች የፈሰሱበትን መንደር አለፍነው። እንዲህ አይነት መንደር ድመት በብዛት ስለሚኖርበት የፐርጅ ስጋታችን አይሎ ነበር። ከመንደሩ ወጣ ብሎ ከርከሮ ባዶን መሬት ሲግጥ ተመለከትን። አለፍ ስንል ደግሞ ጅግራዎች በሰልፍ አውራ ጎዳናውን አቋረጡት። ሰው ያለው ሲነጋ መመልከት ያስደስተኝ ነበር። በስተ ምስራቅ የሚፈካውን ሰማይ በተስፋ መመልከት ያስፈነድቀኝ ነበር። አሁን ግን ንጋቱን ሳይ ገባሁበት ድመት ማልቀስ ቢችል ኖሮ ተንሰቅስቄ እምባዬን ባንዠቀዠኩት። የኦጋዴን ምስራቃዊ ሰማይ በሐምራዊ ቀለም ቢፈካም ንጋቱ ንጋት አይደለም። አዲሱ ቀን አዲስ ተስፋ ይዞ አይመጣም። ትናንት ዛሬ የሚደገመው እዚህ ነው፣ ኦጋዴን ውስጥ፣ ኢትዮጵያ ውስጥ። በየሸንተረሩ የሚታየው ሁሉ የጦርነት አሻራ ነው። በየሸለቆው የቆመው የብልጽግና ምልክት ሳይሆን የተቃጠለ መድፍና ታንክ ነው። ወደ ቀብሪ ዳሃር ማራቶናችንን ቀጥለናል። የመንገዱ ርዝማኔ አበበ ቢቂላን መሆንን ያስመኛል። ውሃ አልባ ወንዞችን ተሻገርን። የአሸዋ ጅረቶችን አለፍን። የእንባ ጠብታ ታህል ውሃ የሌለባቸውን ወንዞች። ወደ ቀብሪ ዳሃር ስንቃረብ እሳት የለበለበው ከመሰለው በረሃ ውስጥ ምላሱን የጎለጎለ የተኩላ መንጋ ሲወጣ ተመለከትን። ተኩላ ድመት ይበላል። ነፍስ አውጭኝን ከንፍ ጀመር። በድንገት እንዳቦ ሸማኔ ተወነጨፍን። ከምድረ በዳ አውሬ እግር አውጭኝ እያመለጥን ቀብሪ ዳሃር ገብተን አደርን። አልፈናቸው ከመጣን መንደር ሊባሉ ከሚችሉት አነስተኛ ከተሞች ቀብሪ ዳሃር ደመቅ ያለች ከተማ ናት። ወደ 60,000 የሚጠጋ ሕዝብ ይኖርባታል። ከወልወል ግጭት በኋላ ጣሊያን ወታደሮቹን ያከማቸባት የነበረች ከተማ ናት። ከቀብሪ ዳሃር ወልወል ለመዝለቅ በቆረሄ፣ በጉርገቤ፣ በዋርደር አድርጎ
ወልወል የሚያስገባውን መንገድ መያዝን ይጠይቃል። ወደ ምስራቅ 160 ኪሎ ሜትር ያህል ርቀት አለው። ወልወል ጣሊያን ኢትዮጵያን ለመውረር ነገር የፈለገበት ስፍራ ነው። ከግጭቱ በፊት እንግሊዝና ጣሊያን ኢትዮጵያ ውስጥ ያላቸውን ጥቅም ለማስከበር የጋራ ስምምነት ነበራቸው። የእንግሊዝ ሶማሌላንድና የኢትዮጵያ ሶማሌላንድ ግዛቶቻቸው ከኢትዮጵያ ጋር በመወሰኑ ምክንያት አንዱ ሸምጋይ አንዱ ተሸምጋይ በመሆኑ ኢትዮጵያን ሲፈታተኑ ቆይተዋል። የወልወል ግጭት በይፋ የተከፈተው በ1927 ዓ.ም የኢትዮጵያና የእንግሊዝ የወሰን ኮሚሽን ወልወል በደረሰ ጊዜ ነበር። ግጭቱ በይፋ የተጀመረው የኢጣሊያ ባንዳዎች የወሰን አካላይ ኮሚቴውን በማስቆማቸው ነው። የወሰን አካላይ ኮሚሽኑን አጅቦ የሄደው የኢትዮጵያ ወታደር በበኩሉ የባንዳዎችን እብሪት አይቶ ቁጣው ባነፈለ። ወልወል በወቅቱ ወደ 400 የሚጠጉና እያንዳንዳቸው 50 ሜትር ያህል ጥልቀት ያላቸው የውሃ ጉድጓዶች የነበሩባት ምድር ከመሆኗም በላይ ለግጦሽ መሬት ቅርብ በመሆኗ ለበረሃው ነዋሪ ተመራጭ ነበረች። አካባቢውን ለመቆጣጠርም በወቅቱ ውሃና ግጦሽ ዋናው መሳሪያ ነበሩ። ከዚህም ሌላ በኋላ የሲንክላር ኩባንያ ነዳጅ ያስብባት የነበረች በማዕድን የበለጸገች ምድር ናት። በአንደኛው የዓለም ጦርነት ዋዜማ ሞሶሎኒ ጥልቅ የውሃ ጉድጓዶች ካሉበት ወልወል በተጨማሪ የዋቢ ሸበሌ ተፋሰስን፣ ቆራሄን፣ ቀብሪ ዳሃርን፣ ጎርገቤንና ፋፋን በሙሉ እንዲያዝ ለጦር አበጋዞቹ ትዕዛዝ አስተላለፈ። የጣሊያን ባንዳዎች ግጭቱን አውሮፕላን ላይ በተጠመዱ መትረየሶች ከመጀመራቸው ነበር የወልወል ምድር በታንክ ትርገበገብ የጀመረችው። የኢትዮጵያ ጀግኖችም በቁመህ ጠብቀኝ አሮጌ ጠመንጃቸውን ወልወል ላይ ተዋደቁ። ቁጥሩ ወደ 300 የሚጠጋ ባንዳ ደሙ ወልወል ላይ ሲቀዳ፣ በኢትዮጵያ በኩል ግን 90 ያህል ሰው ብቻ ነበር መስዋዕት የሆነው። ከዚህ ውስጥ የወልወሉ አውሎ ነፋስ አሊ ኑር ብቻ ከ100 በላይ ባንዳ ፈጅቷል። የቆርሄው አጥር ግራዝማች አፈወርቅ ቆራሄ ላይ መሽጎ ለጣሊያን አውሮፕላኖች አልበገር ያለውም ከዚህ በኋላ ነበር። ግራዝማች አፈወርቅ የጣሊያንን አውሮፕላን ኦሪሊንክን ሊጥል ሲሞክር ቢቆስልም ቁስሉ አልተሰማውም። የተሰማው ሀገሩ የመደፈሯ ቁስል ነበር። የቆሰለ እግሩን እየጎተተ በኦሪሊንክን የሀገሩ ሰማይ ይጠብቅ ጀመር። ከ20 በላይ አውሮፕላኖች ተመላልሰው በአንድ ቀን ብቻ ቦምብ ሲያዘንቡ ኦሪሊንክኑ ዝም ያለው አፈወርቅ ደሙ ተንጠፍጥፎ አልቆ በእናት ሀገሩ ምድር አፈር ላይ ሲደፋ ነበር። ቀብሪ ዳሃር ውስጥ ለ2 ቀናት ያህል እረፍት ካደረግን በኋላ ወደ ደጋሃቡር ጉዟችንን ቀጠልን። የኦጋዴን ጦርነት ምልክቶች አሁንም ድረስ አካባቢው ላይ ይታያሉ። በሶስተኛው ኮማንዶ ጦር ነፃ ከመውጣቷ በፊት 10ኛው ብርጌድ የተዋደቀባት ቀብሪ ዳሃር የአያሌ የኢትዮጵያውያን ቀብር ናት። ወደ ኋላችን ቀረች። ከቀብሪ ዳሃር ደጋሃቡር ድረስ ያለው አውራ ጎዳና 220 ያህል ኪሎ ሜትር ቢሆን ነው። በመኪና 3 ሰዓት ያህል የሚፈጀው መንገድ ለእኛ ግን ቀናትን ፈጀብን። በዚህ ሁኔታ አዲስ አበባ እንዴትና መቼ መግባት እንደምንችል አሳሳቢ የሆነብን መጣ። በአሳር በመከራ ደጋሃቡር ስንገባ ገለዲድ፣ ሻይጎሽ፣ ብርቆድ፣ ሽኮችና ቢርኮት ከሚባሉ ታናናሽ መንደሮች አድረን ነበር። ድመት መሆናችን በአንድ በኩል ጠቅሞናል። ይህን የምለው ምናልባት ራሴን መቀበል ግዴታዬ ስለሆነብኝ ይሆናል። አሁን ሰው አይደለሁም፣ ድመት ነኝ፣ አውሬ ነኝ። ሰው መሆን ቢያቅተኝ ቢያንስ ጥሩ አውሬ መሆን አለብኝ። መልካም ድመት። የዘመኔ ሶብዳአቶች ግማሽ ሰዎች ግማሽ አውሬዎች ከሁለቱ አንዱን ቢመርጡ እንዴት ጥሩ ነበር። ትውልዴ አንዱን ሊመርጥ አልቻለም።
አውሬነቱን በሰውነቱ ውስጥ ሸፍኖ አልቻለም። እንደ ቁምጣ ያጠረ ግንጥል ማንነቱ የአውሬነት ቀንዱን ሊሸፍንለት አልቻለም። እኔ ድመትነትን ያስመረጠኝ የገጠመኝ ችግር ነው። አያንም ድመት የሆነችው በተመሳሳይ ችግር ምክንያት ነው። ከችግሩ ለማምለጥ አውሬነትን መምረጣችን ትክክል ላይሆን ይችላል፣ ግን በከንቱ መሞት የለብንም ስል አስባለሁ። ህልም ያለው ሰው የችግሩን ወራት እንደ አውሬ ተቆጥሮ ቢያልፍ ነውር የለውም። የትውልዴ ዕጣ ፈንታ ይህ ሆኗል። ለዘመናት ተተክሎ ስር የሰደደ ችግሩ አውሬ አድርጎታል። አሳሳቢ የሆነው ሰው ለመሆን አለመጣሩ ነው። ሰውነቱን ያልፈለገው አውሬ መሆኑ ከእርሱን ለጊዜውም ቢሆን ስለሞላለት ነው። ሰቦድአትና ባስቴት ሆኖ ግማሽ ሰውነቱን ግማሽ አውሬነቱን የወረሰው ትውልድ ምሉ ሰው የሚያደርገውን መድኃኒት የሚቀምምለት አጥቷል። መድኃኒቱ እንዲገኝ የፈለገም አይመስልም። ከህመሙ ብዛት የተነሳ ፈውስ የሚገኝለት ስላልመሰለው ተስፋ ቆርጦ ሊሆንም ይችላል። ነገር ግን ምንጊዜም ቢሆን መድኃኒት ትንሹ ይበቃል። ግዙፉ ዝሆን ከህመሙ የሚድነው በአንዲት ትንሽ እንክብል ነው። ህመማችን ብዙ ቢሆንም መድኃኒቱ ትንሽ ነው። እኔና አያን ድመት ከመሆናችን የጠቀመን 1/3 የሆነውን የሀገራችንን ክፍል ህመሙን፣ ገመናውን፣ ስቃውን በየጉራንጉሩ ገብተን ለማየት ስለቻልን ነው። ማህበረሰቡን ሰው ሆኖ ጠልቆ መመርመር ከባድ ሆኗል። ለዘመናት በጦርነት አሳሩን ሲበላ ፍዳውን ሲያነጉት በመኖሩ ወዘልውጥ እንደ አይኑ ብሌን ይከታተለናል። ወዘልውጥን እንደ አይኑ ብሌን ይከታተላል፣ ይጠራጠራል። በሌላ በኩል የዚህን አካባቢ ልወቅልህ የሚሉት አባይ ጠንቋይ መሰል የዘመኑ ፖለቲከኞች የችግሩ አጋፋሪዎች ናቸው። ኦጋዴንን ዓለም ረስቶታል። ኦጋዴንም ዓለምን ረስቷል። ኦጋዴንን ድመት ሆነን ስናቋርጥ እየተመለከተን ያለነው ይህንኑ ነው። በጀረር ወንዝ ላይ የተሰራውን ድልድይ አቋርጠን ደጋሃቡርን ወደ ኋላችን ትተና ስንሄድ ጀረር ወንዝ ውሃ አልነበረውም። ከአሸዋ ክምር በቀር ጠብታ ውሃ የለበትም። ደጋሃቡር በ19ኛው ክፍለ ዘመን ወደ በርበራ ወደብ ለሚደረገው ንግድ የሲራራ ነጋዴዎች መሸጋገሪያ ነበረች። የንግድ መስመርነቷ ጎሳን መሰረት እያደረገ በየጊዜው በሚነሳው ግጭትና ብጥብጥ ባይተጓጎል ኖሮ እንዲህ ኮስምን አትቀርም ነበር። ከደጋሃቡር ወደ ቀብሪ በያህ ጉዟችንን ቀጥለናል። እርቃናቸውን የቆሙት ኮረብቶች አውሎ ነፋስ ይጥመለመልባቸዋል። አውሎ ነፋሶቹ እንዳይወስዱን እየተጠነቀቅን ወደ ቀብሪ በያህ ስንጓዝ ሰው እያለሁ እሰማው የነበረው የንዋይ ደበበን ሙዚቃ የበረሃው አውሎ ነፋስ አስታወሰኝ። ስንኞቹን ሙሉ በሙሉ ባላስታውሳቸውም በድመት ጭንቅላቴ ውስጥ እያዜምኩት ወደ ቀብሪ በያህ መንቶስቶሴን ተያዝኩት። በበረሃው አውሎ ነፋስ በፈጣኑ ባየር በፈረስ ገና ቡሄው መስቀል ሳይደርስ ከደጅሽ ላይ ድንገት ልድረስ። ጥይት ያልበገረው በጦር ያልተፈታው ውበትሽ ማረከው ሽንጥሽ ልቤን ረታው። ፈጣኑ አውሎ ነፋስ የበረሃው ፈረስ አምጥቶ ከጣለኝ እዛው ደጅሽ ድረስ ይቀመስ ጉሽ ጠላ ይበላ እንጂ ዳቦሽ። ከማጀት አምባሻ ቀይ አምባ ልብ ያለው ደፍሮ ከገባ ፍሪዳ ሰንጋው ተጥሎ እንዲያው ሲያስጎመጅ ተንጋሉ። ታናሽ ታላቅ የትጋ ነው ለቁርጥ ይመቻል ጮማ ነው። ፍሪምባ ሻኛሽ በዋዜ አቤት ሲጣፍጥ ያን ጊዜ ክትፎ ከጥሬው ሲመደብ እንዲያው ጣድ አርጎ ለብ ከራበው ሆዴ ሲል ገርበብ ለብርዳንችን ነው መደረብ። በሰማይ በምድሩ ከንፍልሻለሁ ለአውደ ዓመት ጠብቂኝ እመጣልሻለሁ። እንዲያውም ባዋጅ በገሃድ ነፍሴ ከነፍስሽ ሲዋሃድ ባውሎ ነፋሱ ሞገድ
ተያይዞ ነው ማበድ። ጥርሶችሽ ደስታ ሲረጩ ፍቅር እየቀዱ ከምንጩ ለአውደ ዓመት ሙያሽ ሲገለጥ ክትፎው ከዶሮ ሲመረጥ ከጓሮ ቢሆን ከጓዳም ለወዳጅ ቢሰጥ አይጎዳም አይጎዳም አይጎዳም። ብትሰስችም ለሆዳም መቼም አትሸሽኝም ባዳም። በበረሃው አውሎ ነፋስ በበረሃው አውሎ ነፋስ እንኳን በድመት በሰው ፊት እንኳ ሲዘፈን ምራቅ የሚያስውጥ የሚመስለውን ዘፈን በውስጤ እያንጎራጎርኩ መንገዴን ቀጠልኩ። በዘፈኑ ግጥም ውስጥ ያሉት የሥጋ ብልቶች የሥጋ አምሮቴን ቀስቅሰው የበረሃ ምራቄን አስረጩኝ። ፍሪዳው፣ ፍሪምባው፣ ሻኛው፣ ክትፎው አስጨረሱኝ። ጥሬው የሚሉትን ቃላት ሳስብ ይህ አውሎ ነፋስ ተሸክሞ ወስዶ ሥጋ ቤት ደጅ ላይ ቢጥለኝ ተመኘው። በዘፈኑ ውስጥ የሚዘፈንላትና ሽንጥና ዳሌዋ የሚያማልለው ውበታም ሴት በሥጋ ዘሮች ውስጥ ተሰወረችብኝ። ምን ላድርግ? ድመት ነኝ። ለጊዜው ሥጋ እንጂ ግብረ ሥጋ ሊያማልለኝ አይችልም። ግብረ ሥጋ ስል የድመት መንጋው ሥጋታችን ትዝ አለኝ። የድመት መንጋ ገጥሞን አያን እንዳትሰረር አስቀድመን የሰጋነው ሥጋት እንደ ኤሌክትሪክ ነዘረኝ። አያንም ያሰብኩት በቴሌፓቲ ደርሷት ድንገት ቀጣለች። ምን ይሻላል አልኳት። በውስጤ በዓይነ ሕሊናዬ አንድ ድመት መጥቶ ሲሰራት እየታየኝ። መሰረሯ ብቻ አይደለም ችግሩ፣ ታረግዛለች። ከዛም የድመት ግልገል ትወልዳለች። ያንተ ያለ እስካሁን የጠበቀን ፈጣሪ ያውቃል አለች ጭንቀቴ በቴሌፓቲ ደርሷት። ይልቁንስ በጊዜ ቀብሪ በያህ መግባት ስላለብን እንፍጠን። ይልቁንስ መፍራት ያለብን ጭራሽ የዱር ድመት እንዳያጋጥመን ነው። ታግለን እንኳን ማምለጥ አንችልም። አስገድዶ ከሰረረኝ ማርገዜ አይቀርም። ከዛ ምን እንደሚፈጠር ታውቃለህ። ሰው መሆኔን አትርሳ። ድመት ወልጄ ተይ አትጨርሽው። ፊቴን በድመት ጣት ሸፈንኩ። በኩሯን የምትበላ ድመት አራስ ይሰውረኝ። ያ ከሆነማ የሀገሬ የኢትዮጵያ ተምሳሌት ሆነሽ ማረፍሽ ነው። በኩሯን የምትገለው ጀግናዋን የምትቀብረው የሀገሬ ተምሳሌት ድመት አያድርስ ነው። ምን አለ ያ የታጣቂ መጥረቢያ አንገቴን በቀነጠሰው። ሩጫችንን ተያዝ ነው ወደ ቀብሪ በያህ ሰው ወደ መሆን።